ሰላም ሰላም የተወደዳችሁ ተማሪዎቼ፣ ይህ ዳጊ ቲዩብ ነው። ባዮሎጂን ከዳጊ ጋር። በዛሬው ቶፒካችን ግሬድ 11 ዩኒት 3 ኢንዛይምን ፓርት 2 እንቀጥላለን። የመጀመሪያ ቶፒካችን የሚሆነው some common terminologies that we use while talking about enzymes and their definitions የሚል ነው የሚሆነው። So የመጀመሪያው ተርም ዲፋይን የምናደርገው active site. Active site ምንለው it is part of an enzyme where the substrate is supposed to bind. ይሄ active site uniquely shaped የሆነ የኢንዛይሙ ፓርት ሆኖ ሰብስትሬቱ ሄዶ ባይንድ የሚያደርግበት የኢንዛይሙ ፓርት ነው ማለት ነው። ሁለተኛው ሰብስትሬቱ ነው። So the substrate is the substance upon which the enzyme acts. ኢንዛይሙ አክት የሚያደርግበት ወይም አክቲቭ ሳይቱ ላይ ባይንድ የሚያደርገው ሰብስታንስ ሰብስትሬት እንለዋለን። ሌላው ኢንዛይም ሰብስትሬት ኮምፕሌክስ ነው። So this is a temporary intermediate state that is formed when an enzyme binds on a substrate. ስለዚህ የኢንዛይም ሰብስትሬት ኮምፕሌክሱ የሚፈጠረው ሰብስትሬቱ እና ኢንዛይሙ ባይንድ ሲያደርጉ ነው፣ ወይም ደግሞ ሰብስትሬቱ የኢንዛይሙ አክቲቭ ሳይት ላይ ባይንድ ሲያደርግ የሚፈጠር ኢንተርሚዲየት ስቴት ኢንዛይም ሰብስትሬት ኮምፕሌክስ ይባላል። ሌላኛው ቃል ቆመን የምንጠቀመው ካታሊስት የሚለውን ቃል። ካታሊስት ማለት it is a substance that speeds up the rate of biochemistry. Pictorially speaking አሁን ያወራናቸው ነገሮች እነዚህ ናቸው። so እዚህ ጋር እንደምታዩት ኢንዛይሙ አለ። ኢንዛይሙ ቤዚካሊ አክቲቭ ሳይቱ አለ፣ አሎስትሪክ ሳይቱ አለ። አክቲቭ ሳይቱ ዩኒክሊ ሼፕድ ነው እንደምታዩት ተማሪዎች። ይሄ ሰብስትሬቱ ነው በቢጫ የምታዩት። ሰብስትሬቱ its shape is complementary to the shape of the active site of the enzyme. ስለዚህ እዚህ ጋር ኢንዛይም ሰብስትሬት ኮምፕሌክስ ይፈጠራል። ያ ማለት ምን ማለት ነው? ሰብስትሬቱ ይመጣና የኢንዛይሙ አክቲቭ ሳይት ላይ ባይንድ ያደርጋል። ከዛ ካታላይሲስ ይካሄዳል። ካታላይሲስ ማለት lowering the activation energy ማለት ነው። ስለዚህ after catalysis ኢንዛይም እና ፕሮዳክት ኮምፕሌክስ ይፈጠራል። ከዛ ፕሮዳክቱ ፎርምድ ከሆነ በኋላ ፕሮዳክቱ የኢንዛይሙን አክቲቭ ሳይት ለቆ ይወጣል። ኢንዛይሙ አክቲቭ ሳይት ፍሪ ይሆናል እንደገና ማለት ነው። ያ ማለት ሌላ ሰብስትሬት ቢኖር ይሄ ኢንዛይም እንደገና ተመልሶ ሌላ ሰብስትሬት ባይንድ ያደርጋል ማለት ነው። ስለዚህ ኢንዛይሞች ኤፊሽንት ናቸው ምንለው ከዚህ የተነሳ ነው። ኢንዛይሞች they can be used over and over again። ይሄ ነው። ሌላው የምንማረው ተማሪዎች ጀነራል ፕሮፐርቲስ ኦፍ ኢንዛይምስ የሚለውን ነው ዛሬ። ጀነራል ፕሮፐርቲስ ኦፍ ኢንዛይምስ ስንል የኢንዛይሞችን ባህሪ በሁለት ከፍለን ነው የምንማረው፣ ፊዚካል ፕሮፐርቲስ ኤንድ ኬሚካል ፕሮፐርቲስ ብለን ማለት ነው። ናው ሌትስ ፈርስት ቢጊን ዊዝ ፊዚካል ፕሮፐርቲስ ኦፍ ኢንዛይምስ። የመጀመሪያው ፊዚካል ፕሮፐርቲ ኦፍ ኢንዛይም ዲናቹሬሽን። ዲናቹሬሽን ማለት ምን ማለት ነው? ያው ቃሉን ሊትራሊ ካየ ነው ዲናቹሬሽን ማለት ኔቸሩን ሲያጣ ማለት ነው። ስለዚህ this is the process of breaking the intra and intermolecular non-covalent bonds found within the enzyme. ኢንዛይሙን ሆልድ አድርገው የሚገኙ በተለይ ደግሞ የኢንዛይሙን አክቲቭ ሳይት ስፔሲፊካሊ ሼፕ እንዲኖረው አድርገው የሚገኙ ቦንዶች ብሬክ ዳውን ሲያደርጉ ኢንዛይሙ ሼፑን ያጣል። በተለይ እንዳልኳችሁ የኢንዛይሙ አክቲቭ ሳይት ሼፑን ያጣል ማለት ነው። ሁሌ ደግሞ ባዮሎጂ ላይ ስትራክቸር እና ፈንክሽን አላይንድ ሆነው ነው የሚሄዱት። አንድ ነገር ስትራክቸሩን ካጣ ፈንክሽኑንም ያጣል አብሮ ማለት ነው። ስለዚህ ይሄ ዲናቹሬሽን ኦፍ ኢንዛይምስ ይባላል ማለት ነው። ኢንዛይሙ ዲኔቸርድ እንዲሆን የሚያደርጉት ብዙ ፋክተሮች ሊኖሩ ይችላሉ። ለምሳሌ ቴምፕሬቸር ቼንጅ ሊሆን ይችላል፣ ቼንጅ ኢን ፒኤች ሊሆን ይችላል፣ ኦር ሄቪ ሜታልስ ሊሆኑ ይችላሉ፣ ኦር ቼንጅ ኢን ኮንሰንትሬሽን ኦፍ ዲፍረንት ሰብስታንስስ ኢንክሉዲንግ ሚነራል ሳልትስ ሊሆን ይችላል፣ ወይም ደግሞ ሶልቨንቶች ሊሆኑ ይችላሉ፣ ወይም ሌሎች ሪኤጀንቶች they may cause the enzyme to denature ማለት ነው። እዚህ ጋር
ኢንዛይሞች ፈንክሽናል የሚሆኑበት ኤፊሽንት የሚሆኑበት ኦፕቲመም ቴምፕሬቸር አላቸው፣ ኦፕቲመም ፒኤች አላቸው እንዳትረሱ። ለምሳሌ የሰው ሰውነት ውስጥ የሚሰሩ ኢንዛይሞች ኦፕቲመም ቴምፕሬቸራቸው 37 ዲግሪ ሴልሺየስ። ስለዚህ ከዚህ በላይ ሲሆን ወይም በታች ሲሆን የቴምፕሬቸር ለውጥ ሲመጣ ዲኔቸርድ ሊሆኑ ይችላል። ፒኤችንም ስንመለከት የሰውነታችን ክፍል የተለያየ ፒኤች አለው። ለምሳሌ የጨጓራችን ፒኤች አሲዲክ ነው። ጨጓራችን ውስጥ የሚሰሩ ኢንዛይሞች ለምሳሌ እንደ ፕሮቴዝ ኢንዛይሞች ጨጓራችን ውስጥ ያሉትን ብንወስድ እነዚህ የሚመርጡት ፒኤች አሲዲክ ነው ማለት። ዝቅ ስንል ደግሞ አንጀታችን ውስጥ የሚሰሩት ትንሹ አንጀታችን ውስጥ የሚሰሩት ደግሞ ምርጫቸው ፒኤቹ አልካላይን ነው። ስለዚህ ከዚህ ውጪ ከሆነ they become denatured or they lose their nature ማለት። ሁለተኛው ፊዚካል ፕሮፐርቲ ሶሉቢሊቲ ነው። ሶሉቢሊቲ ማለት this is the ability to dissolve ማለት ነው። ስለዚህ commonly they could dissolve in water or diluted glycerol or alcohol። በተለይ እዚህ ጋር ፎከስ የምናደርገው it is the nature of enzymes to dissolve or become soluble in water የሚለውን ነው የምናየው። በተለይ የኛ ቦዲ ትራንስፖርት ሲስተም እንደምታውቁት ብለድ ሲስተም ነው and our blood is mostly constituted of water። በአብዛኛው የተሰራው ከውሃ ነው፣ የብለድ ፕላዝማ። ስለዚህ ኢንዛይሞቻችን በደማችን ውስጥ መሄድ ካለባቸው they have to be soluble in water። ስለዚህ ሁለተኛው ኬሚካል ፕሮፐርቲ ሶሉቢሊቲ ነው። ሶስተኛው ኮሎይዳል ኔቸር ኦፍ ኢንዛይምስ። ኮሎይዳል የሚለውን ሊተራሊ እንደ ጓጓላ አርገን መውሰድ እንችላለን። ስለዚህ ኢንዛይምስ have this tendency of having little or no dialysis across semi-permeable membrane ይላል። ይሄ ማለት ፕላዝማ ሜምብሬናችን አለ፣ ሴላችንን ሸፍኖት የሚገኘው ወይም ሴል ሜምብሬናችን እንደምታውቁት it is semi-permeable። ስለዚህ selectively permeable ነው። ኢንዛይሞቻችን ከሴላችን ውስጥ ዲፊውዝ እያደረጉ አይወጡም ማለት ነው። ለምን ስንል they have colloidal nature እዚህ ጋር እንደምታዩት ማለት ነው። እርስ በርስ ኮላይድ የማድረግና ጓጓላ ፎርም የማድረግ ኔቸር አላቸው። ስለዚህ ይሄ እዛው ሴላችን ውስጥ ኢንታክት ሆኖ እንዲቆዩ ያደርግልናል። ይሄ አድቫንቴጅ ነው ማለት ነው። አራተኛው ባዮካታሊስት ፕሮፐርቲ ኦፍ ኢንዛይምስ። ኢንዛይሞች ባዮካታሊስቶች ናቸው ስንል they speed up the rate of biochemical reactions። living things ውስጥ ወይም ሰውነታችን ውስጥ የሚካሄዱ ሪአክሽኖችን ስፒድ አፕ ያደርጉልናል ማለት ነው። ስፒድ አፕ ሲያደርጉ ፓርት 1 ላይ እንደተማርነው ሪአክሽኑ ኢንዛይሞችን አፌክት አያደርጋቸውም፣ ኢንዛይሞቹም ሪአክሽኑን አፌክት አያደርጉትም። they simply speed it up። አምስተኛው ኢንዛይም precipitation። precipitation ማለት መዝቀጥ in aqueous solution or fluid solution ወደ ታች መዝቀጥ ወይም ሴዲሜንት ማድረግ ማለት ነው። እና ኢንዛይሞችን ሴፓሬት አድርገን ማጥናት ከፈለግን በተለያየ aqueous solution ውስጥ ወይም ኢታኖል ሶልቨንት ውስጥ ወደ ታች ይዘቅጡልናል ማለት ነው። ለምሳሌ በፒፔት ከሆነ ወደ ታች ይዘቅጡልናል ማለት ነው። ይሄ ከምን ይመጣል ስንል ሁሌም ቢሆን ሴዲሜንቴሽን ወይም ፕሪሲፒቴሽን ከሰብስታንሱ ማስ ጋር ይያዛል። ስለዚህ ኢንዛይሞች ፕሮቲኖች ናቸው። ስለዚህ ማሳቸው ሞለኪውላር ማሳቸው ትልቅ ስለሆነ ፕሪሲፒቴት ያደርጉልናል ማለት ነው። ከዚህ ወስደን ልናጠናቸው እንችላለን። ስድስተኛው እንግዲህ ከፕሪሲፒቴሽኑ ላይ አንስተነዋል። ሞለኪውላር ዌይታቸው ከፍተኛ ነው ኢንዛይሞች። ስለዚህ ኢንዛይምስ have high molecular weight። why do they have high molecular weight ካለን አንደኛው ፖሊፔፕታይድ ቼን አላቸው፣ በውስጣቸው ፔፕታይድ ቼን አላቸው። ተርሸሪ ስትራክቸራቸው ኮምፕሌክስ ነው፣ ዩኒክሊ ሼፕድ ነው ብለን አንስተናል። ስለዚህ they have high molecular weight እንላለን ማለት ነው። በቀጣይ የምናየው ኬሚካል ፕሮፐርቲስ ኦፍ ኢንዛይምስ ነው። ኬሚካል ፕሮፐርቲስ ኦፍ ኢንዛይምስ ስንል ቤዚካሊ
5 ፕሮፐርቲዎችን እናያለን እዚህ ጋር። ኢንዛይምስ አር ሴንሲቲቭ፣ ኢንዛይምስ ካን ቢ ሬጉሌትድ፣ ኢንዛይምስ አር ስፔሲፊክ ኢን ዘ ሪአክሽን ዛት ዴይ ካታላይዝ and enzymes are catalysts and reversibility of enzymes ብለው እናያለን። ከመጀመሪያው ስንጀምር enzyme sensitivity. Enzymes are sensitive ስንል there are certain factors that affects enzyme activity either positively or negatively. የኢንዛይምን ስራ አፌክት የሚያደርጉ በበጎ በኔጌቲቭም ፋክተሮች አሉ። commonly change in temperature, change in pH ሊሆኑ ይችላሉ ማለት ነው። ስለዚህ beyond the optimum temperature ቢቀየር or pH ቢቀየር enzyme activity affected ይሆናል ማለት ነው። ሁለተኛው enzyme regulation. Activity of enzymes can be controlled or regulated by factors. ብዙ ጊዜ የምናነሳቸው ፋክተሮች ሁለት ናቸው። እዚህ ጋር እንደምታዩ አክቲቬተሮች እና ኢንሂቢተሮች ተግባራቸው ተቃራኒ ነው። ኢንሂቢተርስ they retard or slow down or might even stop activity of enzymes. ኢንሂቢተርስ የምንላቸው የኢንዛይምን አክቲቪቲ ወይ ዘገምተኛ ያደርጉታል ወይ እንደውም ያቆሙታል፣ ኢንሂቢት ያደርጉታል፣ ስቶፕ ያደርጉታል። አክቲቬተርስ የምንላቸው ግን ኢንሂቢተሮችን ከኢንዛይሞች ላይ ሪሙቭ በማድረግ ኢንዛይሙ እንደገና አክቲቭ እንዲሆን ያደርጋሉ ማለት ነው። ስለዚህ using inhibitors and activators we can control or regulate enzyme activities. ሶስተኛው ካታላይሲስ ነው። ካታላይሲስ ማለት ስፒድ አፕ ማድረግ፣ አክሰለሬት ማድረግ ነው። so enzymes can accelerate biochemical reactions ማለት ነው። ስለዚህ ምሳሌ ስናይ በሰከንድ ኢንዛይሞች ከ100 እስከ 10000 ሰብስትሬቶችን ወደ ፕሮዳክት ኮንቨርት ያደርጋሉ ማለት ከ100 እስከ 10000 እና ኢንዛይም ካታላይዝድ ሪአክሽንን እና ነን ኢንዛይም ካታላይዝድ ሪአክሽንን ኮምፔር ስናደርግ ኢንዛይም ካታላይዝድ ሪአክሽኖች ከ103 እስከ 108 እጥፍ ከኢንዛይም ካታላይዝድ ካልሆኑ ሪአክሽኖች ፈጣኖች ናቸው። ስለዚህ በአጭር ጊዜ ውስጥ ሪአክታንቶች ወደ ፕሮዳክት ኮንቨርትድ እንዲሆኑና ፕሮዳክት እንድናገኝ ያስችሉናል ማለት ነው። ሌላው ሪቨርሳቢሊቲ ነው። ሪቨርሳቢሊቲ ማለት ከምን ይመጣል መሰላችሁ? ኢንዛይሞች ሪአክሽንን ቦዝ ፎርዋርድ and backward direction catalyze ማድረግ ይችላሉ። ኢንዛይሞች የሪአክሽኑን ዳይሬክሽን አይወስኑም። ተግባራቸው ሪአክሽኑ እንዲፈጠን ማድረግ ብቻ ነው። ስለዚህ ሪአክሽኑ ፎርዋርድ የሚሆን ባክዋርድ የሚሆን ችግር የለባቸው፣ ካታላይዝ ያደርጉታል። እዚህ ጋር ስታዩ ለምሳሌ በስዕል ያየነው ሪአክሽኑ ከኤ ወደ ቢ ቢሆን ከሰብስትሬት ከሪአክታንት ወደ ፕሮዳክት ቢ ቢሆን ወይም ከፕሮዳክት ኤ ወደ ሪአክታንት ከፕሮዳክት ቢ ወደ ሪአክታንት ኤ ቢሆንም ኢንዛይሞች ይህን ሪአክሽን ካታላይዝ ያደርጋሉ ማለት ነው። ምክንያቱም it's not enzymes that determine direction of reaction. ሌሎች ፋክተሮች አሉ የሪአክሽንን ዳይሬክሽን ዲተርሚን የሚያደርጉ። ለምሳሌ ምን ሊሆን ይችላል? ኮንሰንትሬሽን ኦፍ ሰብስትሬት ኤንድ ፕሮዳክት ሊሆን ይችላል የሪአክሽኑን ዳይሬክሽን ዲተርሚን የሚያደርግ፣ ወይ ደግሞ ቴምፕሬቸር ሊሆን ይችላል፣ ወይም ደግሞ ፒኤች ሊሆን ይችላል፣ ወይም ደግሞ ኢነርጂ ቼንጅ ወይም ኢነርጂ ኮንዲሽኖች ሊሆኑ ይችላሉ። ስለዚህ እዚህ ጋር ኢንዛይሞች they don't determine the direction of the reaction, rather they simply speed it up in whatever direction. ለምን ስንል ሌሎች ፋክተሮች አሉ ዲተርሚን የሚያደርጉ። እዚህ ጋር ያነሳናቸው ፋክተሮች ጥቂቶቹ ናቸው። ሌላው ኢንዛይም ስፔሲፊሲቲ ነው። ኢንዛይሞች they are specific in the reaction that they catalyze ብለናል። ለምን ስንል they have specifically shaped active site ብለናል። ስለዚህ ለአብዛኞቹ ኢንዛይሞች with few exceptions አንድ ኢንዛይም
አንድን ሰብስትሬት ነው ባይንድ የሚያደርገው፣ አንድን ሪአክሽን ነው ካታላይዝ የሚያደርገው ብለን ነው የምንነሳው ማለት ነው፣ አንዳንድ ኤክሰፕሽኖች ከሌሉ በስተቀር። ስለዚህ ይሄ ስፔሲፊሲቲ ቅድም እንዳልኳችሁ ከምን ይመጣል ካለን የኢንዛይሙ አክቲቭ ሳይት ስፔሲፊካሊ ሼፕድ ስለሆነ። ኢንዛይሞች ለምን ፋክተሮች ነው ስፔሲፊክ የሆኑት ስንል አንደኛው ቦንድ ስፔሲፊሲቲ ወይም ሊንኬጅ ስፔሲፊሲቲ እንለዋለን። ሶ አንድ ፓርቲኩላር ኢንዛይም አንድ ፓርቲኩላር ቦንድን ነው ብሬክ የሚያደርገው ወይም አንድ ፓርቲኩላር ቦንድ ላይ ነው አክት የሚያደርገው። ምሳሌ እንውሰድ። አሚሌዝ የሚባለው ኢንዛይም ብሬክ የሚያደርገው አልፋ 1,4 ግላይኮሲዲክ ቦንዶችን ብቻ ነው። ያ ማለት አሚሌዝ ኢንዛይም ለዚህ ቦንድ ስፔሲፊካሊ ሪስፖንሲብል ነው ብሬክ ለማድረግ ማለት ነው። ሌላ ግሩፕ ስፔሲፊሲቲ ነው። ግሩፕ ስፔሲፊሲቲ ማለት a particular enzyme acts on a particular functional group። ለምሳሌ ኬቶን ላይ አክት የሚያደርገው ኬቶን ላይ ብቻ አክት ያደርጋል። ወይም ደግሞ ሌላ ግሩፕ ላይ አክት የሚያደርጉ ሌላ ግሩፕ ላይ፣ ለምሳሌ እዚህ ጋር ሄክሶ ካይኔዝ የምንለው ኢንዛይም it only acts on glucose, fructose or mannose። ስለዚህ ፈንክሽናል ግሩፑ ስፔሲፊክ ነው ማለት ነው። ሌላ ሰብስትሬት ስፔሲፊሲቲ ነው። this is common a particular enzyme acts on a particular substrate። ለምሳሌ ዩሬዝ የምንለው ኢንዛይም it acts only on urine። ስለዚህ ሌላኛው ነው። ሌላው ኦፕቲካል ስፔሲፊሲቲ ወይም ስቴሪዮ ስፔሲፊሲቲ የምንለው አለ። so a particular enzyme acts on the substrate optical configuration or stereoisomer። አንድ ፓርቲኩላር ኢንዛይም አንድ ፓርቲኩላር አይዞመሮች ላይ ነው አክት የሚያደርገው። በምሳሌ ብናየው ኤል አሚኖ አሲድ ኦክሲዴዝ የምንለው ኢንዛይም only acts on L amino acids, not other isomers of amino acids ማለት ነው። ሌላው ኮፋክተር ስፔሲፊሲቲ ነው። መጀመሪያ ተማሪዎች ኮፋክተር ምንድን ነው የሚለውን ስናይ አንዳንዴ ከዴፊኒሽናችን እንውጣና ኢንዛይሞች ግሎቡላር ፕሮቲኖች ናቸው ብለናል። ግን አንዳንዴ ፕሮቲኑ ብቻ ራሱን የቻለ አክቲቭ ኢንዛይም ላይሆን ይችላል። አክቲቭ ኢንዛይም ለመሆን ፕሮቲኑ ተጨማሪ የሚፈልገው አጋር ይኖራል። ይሄ አጋር ኮፋክተር ይባላል። ይሄ ፕሮቲኑ ፓርቱ የኢንዛይሙ ፕሮቲን ፓርት አፖ ኢንዛይም ይባላል። አክቲቭ እንዲሆን የምንጨምርበት ደግሞ ኮፋክተር ይባላል። አፖ ኢንዛይሙ እና ኮፋክተሩ አንድ ላይ ሲሆኑ ሆሎ ኢንዛይም ፎርም ያደርጋሉ ማለት ነው። ስለዚህ ኮፋክተር ስፔሲፊክ ናቸው ስንል ለምሳሌ ላክቴት ዲሃይድሮጂኔዝ የተባለው ኢንዛይም ኮፋክተሩ ናት ነው፣ ኒኮቲናማይድ አዴኒን ዳይኒክሎታይድ ማለት ነው። ለካርቦኒክ አንሃይድሮጂኔዝ ደግሞ ኮፋክተሩ ዚንክ አይን ነው ማለት ነው። ቀጣይ የምንማረው ተማሪዎች በፓርት 3 functions of enzymes ይሆናል። አብራችሁን ቆዩ።